ጤና ይስጥልን ተመልካቾች እንደምን ቆያችሁ? ከጌሪ ቴሌቪዥን የሰዓቱን ዜና ይዘንላችሁ ቀርበናል። ዜናዎቹን እየመራው አብሬያችሁም ቆየው ብሌን ተገኔ ነኝ። አብራችሁን ቆዩ። በቅድሚያም አበይት ርዕሰ ጉዳዮችን እናስደምጣችሁ። በደቡብ ኢትዮጵያ ክልል የቱሪዝም ሀብቶች ላይ ጥቅም ላይ ለመዋል የተሰሩ ስራዎች ተጨባጭ ውጤት ማምጣታቸውን ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። የቡና ምርት የማር ምርታማነትን ለመጨመር ልዩ ጣዕም ያለው ማርን ለማምረት ያለው አስተዋጽኦ ከፍተኛ መሆኑ ተገለጸ። ሁሉን አቀፍና ተመጣጣኝ እድገት እንዲኖር የስነ ህዝብ ሚና ትልቅ መሆኑ ተገለጸ። በዜና ሰባታችን አበይት ርዕሰ ጉዳዮችን በዝርዝር የምንመለከት ይሆናል። አስቀድመን አጫጭር ዜናዎችን እንመልከት። አብራችሁን ቆዩ። እንደ ምርጫ ባሉ ወሳኝ ሀገራዊ ሂደቶች የመገናኛ ብዙሃን ሚና እጅግ የላቀ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ ገለጹ። የኢትዮጵያ ዜና አገልግሎትና የኢትዮጵያ ሲቪል ማህበር ድርጅት ባለስልጣንም ለዲሞክራሲ ምርጫ ስኬት የመገናኛ ብዙሃን ሚና በሚል ርዕስ በጋራ ያዘጋጁት መድረክ በአዳማ ከተማ ተካሂዷል። መድረኩም ዲሞክራሲያዊና ፍትሃዊ ምርጫ ማካሄድ የሁሉ ባለድርሻ አካላት የጋራ ኃላፊነት መሆኑን ለማስገንዘብ ታስቦ የተዘጋጀ መሆኑ ተገልጿል። በመድረኩም የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ፣ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛ፣ የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ ሰይፈ ደርቤ፣ የኢትዮጵያ ሲቪል ማህበር ድርጅት ባለስልጣን ምክትል ዋና ዳይሬክተር ፋሲካው ሞላ፣ የመገናኛ ብዙሃን ባለስልጣን የስራ ኃላፊዎች እንዲሁም ጋዜጠኞችም ታድመውበታል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ በመድረኩም ባደረጉት ንግግር እንደ ምርጫ ባሉ ወሳኝ ሀገራዊ ሂደቶች የመገናኛ ብዙሃን ሚና እጅግ የላቀ ነው ብለዋል። መገናኛ ብዙሃን ብሔራዊ መግባባትን በመፍጠር የዜጎች የፖለቲካ ንቃትን በማጎልበትና ተጠያቂነት የሰፈነበት ስርዓት እንዲፈጠር በማድረግ በኩል ትልቅ አቅም አላቸው ብለዋል። እንዲሁም በሀገር ግንባታ ህዝብን በማሳወቅና ለተግባር በማነሳሳት የማይተካ ሚና እንዳላቸው ጠቁሞ እንደ ምርጫ ባሉ ወሳኝ ሀገራዊ ሂደቶች የመገናኛ ብዙሃን ሚና እጅግ የላቀ እንደሆነ ገልጸዋል። የምርጫ ሂደቱ ግልጽነትና ተጠያቂነት ባለው መልኩ በመከታተልና በመዘገብ ሰላማዊ፣ ዴሞክራሲያዊና አሳታፊ ተአማኒ ሆነው እንዲጠናቀቅ ኃላፊነታቸውን መወጣት እንዳለባቸው አሳስበዋል። በቀሪ የምርጫ ቀናትም ይህንኑ ስራቸውን አጠናክረው እንዲቀጥሉም አሳስበዋል። የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ ሰይፈ ደርበ በበኩላቸው በሰባተኛው ጠቅላላ ምርጫ ህብረተሰቡ ዝግጁ በማድረግ በኩል በርካታ ስራዎች መሰራታቸውን ጠቁመዋል ሲል የኢትዮጵያ ዜና አገልግሎት መረጃውን አድርሶናል። ኢትዮጵያ በታሪካዊ ስህተቶችና በፖለቲካ ሴራዎች ምክንያት ያጣችውን የባህር በር የማግኘት ህጋዊ መብቷን ለማስከበር የጀመረችው ሁለንተናዊ ዲፕሎማሲያዊ ጥረት ብሔራዊ ክብርና የረጅም ጊዜ ብልጽግና ዳግም የሚረጋገጥበት ስትራቴጂካዊ የትንሳኤ ጉዞ እንደሆነ ተገለጸ። የታሪክ መዛግብት እንደሚያመላክቱት ኢትዮጵያ ባለፉት 3 አስርት ዓመታት ቀይ ባህርን ጨምሮ የነበራትን የባህር በር ያጣችው በጦር ሜዳ ተሸንፋ ሳይሆን በተፈጸመው ስልታዊና መዋቅራዊ ስህተቶች ምክንያት እንደሆነም ተገልጿል። በተለይም በ1983 ዓመተ ምህረት ያለ ህዝብ ውሳኔና ያለ ህጋዊ ማዕቀፍ የተወሰደው አቋም እንዲሁም በኢትዮ ኤርትራ ጦርነት ወቅት የተፈጠሩ ወርቃማ አጋጣሚዎችን በአግባቡ አለመጠቀም ለከፍተኛ የኢኮኖሚና የደህንነት ስጋትም ዳርጓታል። በአንድ ወቅት የኢትዮጵያ ኢኮኖሚ ጀርባ አጥንትና የማህበራዊ ውህደት ተምሳሌ የተነበረችው አሰብ የዚሁ ታሪክ ጥፋት ሰለባ መሆኗ ይታወሳል። ይሁን እንጂ ከ2010 ዓመተ ምህረት ጀምሮ የመጣው ሀገራዊ ለውጥ ይህንን የቆየ የትውልድ ጭቆናና ፍላጎት ወደ አደባባይ በማውጣት አዲስ ታሪካዊ ምዕራፍም ከፍቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ በማያሻማ መልኩ እንዳሳሰቡት የኢትዮጵያ የባህር በር ጥያቄ በጉልበት ሳይሆን በሰላም፣ በዲፕሎማሲያዊ ብስለት፣ በሰጥቶ መቀበል የጋራ ተጠቃሚነት መርህ ላይ የተመሰረተ ነው ብሏል። ይህ አይነቱ ጥረት የህዝቧን ቁጥር ከ120 ቢሊዮን በላይ የደረሰ ታላቅ ሀገር የህልውና መብት የማስከበር ጉዳይ እንጂ በጎረቤት ሀገራት ሉዓላዊነትና የግዛት አንድነት ላይ የመጋፋት ፍላጎት አለመሆኑን መንግስት ለዓለም አቀፉ ማህበረሰብ በግልጽ እያሳሰበም ይገኛል። በአሁን ወቅት ይህ የባህር በር አጀንዳ በዓለም አቀፍ መድረኮች ከፍተኛ ትኩረትና አጀንዳ መሆኑ መቻሉ ትልቅ ዲፕሎማሲያዊ ድል ተደርጎ ይወሰዳል ሲል የኢትዮጵያ ብሮድካስት ኮርፖሬሽን ዘግቦታል። ምትከታተሉ ዜና ሰባታችንን ነው። አጫጭር ዜናዎቻችን አሁንም አላበቁም። አብረን እንቆይ።
በደቡብ ኢትዮጵያ ክልል የቱሪዝም ሀብቶችን ለይቶ ጥቅም ላይ ለማዋል የተሰሩ ስራዎች ተጨባጭ ውጤት ማምጣታቸውን ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። ዝርዝሩን መስፍን አለሙ አዘጋጅቶታል። በደቡብ ኢትዮጵያ ክልል ያሉ የቱሪዝም ሀብቶችን በመለየት በማልማትና ለጎብኚዎች ምቹ በማድረግ ረገድ በተከናወኑ ተግባራት ተጨባጭ ውጤት መመዝገቡን የክልሉ ርዕሰ መስተዳድር ጥላሁን ከበደ ገልጸዋል። ባለፉት ዓመታት የለውጡ መንግስት እንደ ሀገር ተግባራዊ ያደረገው የብዝሃ ዘርፍ ኢኮኖሚ ግንባታ ፖሊሲ በኢትዮጵያ ለዓመታት ሳይታወሱና ሳይለሙ የቆዩ እምቅ የተፈጥሮና የሰው ሰራሽ ጸጋዎችን አውጥቶ ጥቅም ላይ ለማዋል አስችሏል። የተፈጥሮ ጸጋዎችን ለማልማት በተከናወኑ የተቀናጁ ተግባራትም ተጨባጭና ስኬታማ ውጤት እየተመዘገበም ነው። ኢኮኖሚውን ከአንድ ዘርፍ ጥገኝነት ለማውጣት በተነደፈው ሀገር በቀል የኢኮኖሚ ማሻሻያ እቅድ ውስጥ ቱሪዝም አንዱና ዋናው የኢኮኖሚ ምሰሶ ተደርጎ ትኩረት ተሰጥቶታል። በሀገሪቱ እምቅ የቱሪዝም ሀብቶች ከሚገኙባቸው አካባቢዎች መካከል ደግሞ የደቡብ ኢትዮጵያ ክልል አንዱ ሲሆን ክልሉ ሀብቶችን ወደ ውጤት በመቀየር ረገድ እያከናወናቸው ያለው ተግባራትን በማስመልከት ኢዜአ ከክልሉ ርዕሰ መስተዳድር ጥላሁን ከበደ ጋር ቆይታ አድርገዋል። ርዕሰ መስተዳድሩ አቶ ጥላሁን ከበደ እንዳሉት በክልሉ የሚገኙ እምቅ የቱሪዝም ሀብቶች ተለይተው እንዲታወቁና የልማቱ አካል እንዲሆኑ ሀገራዊ ለውጡ ምቹ መደላደል ፈጥሯል ብለዋል። ቀደም ሲል ለቱሪዝም ዘርፍ ብዙም ትኩረት ባለመሰጠቱ ኢኮኖሚያዊ አስተዋጽኦ የጎላ እንዳልነበር አስታውሰው ለውጡን ተከትሎ እየተሰጠ ባለው ትኩረት በክልሉ ያሉ የቱሪስት ሀብቶችን ለይቶ የማልማትና የህብረተሰቡን ተጠቃሚነት የማሳደግ ስራ መሰራቱንም ተናግረዋል። እንደ ሀገር ለቱሪዝም ዘርፍ እየተሰጠ ያለው ትኩረት ከጊዜ ወደ ጊዜ እያደገ መምጣት በክልል የቱሪዝም ልማት ላይም የራሱን አበርክቶ ማድረጉን አቶ ጥላሁን ገልጸዋል። በክልሉ የበርካታ ብሔር ብሔረሰቦችና ባህላዊ እሴቶች እንዲሁም ሃይማኖታዊና ታሪካዊ ስፍራዎች እንዳሉ ገልጸው እነዚህ የቱሪዝም ሀብቶች ለኢኮኖሚው እድገት አስተዋጽኦ እንዲኖራቸው በልዩ ትኩረት ሲሰራ ቆይተዋልም ብለዋል። በዚህም በክልሉ ከዘርፉ የሚገኘው ኢኮኖሚያዊ ጥቅም እያደገ መምጣቱን ጠቁመው በቀጣይም ይህን ውጤት በማስቀጠል የዘርፉን ፋይዳ ለማሳደግ ይሰራል ብለዋል። እንደ ርዕሰ መስተዳድሩ ገለጻ በክልሉ የመስህብ ስፍራዎችን የማልማትና የማስተዋወቅ እንዲሁም የመጠበቅ ስራዎች በቅንጅት እየተከናወኑ ሲሆን ይህም የጎብኚዎች ቁጥር በከፍተኛ ሁኔታ እንዲጨምር አድርጓል። ባለሀብቶችም ትልልቅ ሆቴሎችን ጨምሮ ደረጃቸውን የጠበቁ አገልግሎት ሰጪ ተቋማትን በመገንባት በቱሪዝም ዘርፍ ክልሉም ሆነ ሀገር ተጠቃሚ እንዲሆኑ የራሳቸውን አስተዋጽኦ እያደረጉ መሆኑን ተናግረዋል። በበጀት ዓመቱ ያለፉት 9 ወራት በክልሉ ያሉ የቱሪስት መስህቦችን ከጎበኙ ከ43000 በላይ ሀገር ውስጥና የውጭ ሀገር ጎብኚዎች 480 ሚሊዮን ብር ገቢ መገኘቱንም ለማወቅ ተችለዋል። ዜና ሰባታችን እንደቀጠለ ነው። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። አብራችሁን ቆዩ። የቡና ምርት የማር ምርትን ለመጨመርና ልዩ ጣዕም ያለው ማርን ለማምረት ያለው አስተዋጽኦ ከፍተኛ እንደሆነ ተገለጸ። ይህ የተገለጸውን በዓለም አቀፍ ደረጃ ለ9ኛ ጊዜ በሀገር ደግሞ ለ5ኛ ጊዜ የሚከበረው ሀገር አቀፍ የንብ ቀን በዲላ ከተማ በተለያዩ ኩነቶች በተከበረበት ወቅት ነው። ይስሐቅ አበበ ዝርዝር አለው። በዓለም ለ9ኛ ጊዜ በሀገራችን ደግሞ ለ5ኛ ዙር በሚከበረው በዚህ በንብ ቀን ከፌዴራል ግብርና ሚኒስቴር እንግዶች የተገኙ ሲሆን ከክልል ግብርና ቢሮና የየዞኖቹ ግብርና መምሪያ ኃላፊዎችን ጨምሮ ምሁራንና በንብ ማነብ ዘርፍ ላይ የተሰማሩ አርሶ አደሮች ተሳትፈዋል። የለውጡ መንግስት ሁለንተናዊ ለውጥ ለማምጣት የተለያዩ ኢኒሼቲቮችን በመዘርጋት እየሰራ ይገኛል ያሉት በደቡብ ኢትዮጵያ ክልላዊ መንግስት በቢሮ ኃላፊ ማዕረግ የዲላ ክላስተር አስተባባሪና ምክትል ርዕሰ መስተዳድር ተወካይ አቶ አበባየሁ ኢሳያስ ክልሉ ሰፊ የሆነ የንብ ሀብት እንዳለው ገልጸዋል። በክልሉ በዘርፉ ሰፊ ስራ በመሰራቱ 467000 በላይ የማር ቀፎዎች መኖራቸውንና ከ35000 ቶን በላይ የማር ምርት ማምረት መቻሉን በመግለጽ በዘርፉ 125 በላይ ኢንተርፕራይዞች መሰማራታቸውን የጠቆሙት አቶ አበባየሁ ለዚህም ከቡናና ከተለያዩ እጽዋት ጋር በማስተሳሰር ምርታማነትን ለመጨመር እየተሰራ መሆኑን አስረድተዋል። ክልላችን ለንብ ሀብት ልማት ካለው ምቹ ሁኔታና አግሮ ኢኮሎጂ አንጻር 797,703 የንብ ቤተሰብ ለማደራጀት ጥረት የተደረገበትና በዚህ ልክ ውጤቶች የተመዘገቡ ያሉበት ክልል ይሆናል። ከዚህም አንጻር በባህላዊ ቀፎ፣ ሽግግር ቀፎ፣ ጨፋቃ ቀፎ ከ467,000 በላይ የሚገመት የቀፎ ዝግጅቶችን አድርጎ በንብ ስራ ላይ ሰፊ ስራ እየሰራ ያለ ክልል ነው። የማር ምርትን ከማምረትም አንጻር ከ35,000 ቶን በላይ ማርና ከ3,000 በላይ የሰም ቶን ለማምረት
እንደምንችል ጥናቶች እያመላከቱ ያለው ሲሆን ከ20 ሺህ ቶን በላይ ማርና ከ1 ሺህ በላይ ቶን ሰም ማምረት ቻልንበት ወቅት ላይ እንገኛለን። ሀገራችን ኢትዮጵያ በዓለም ደረጃ በንብ ምርት የምትታወቅና 10ኛ ደረጃ የያዘች መሆኗን የገለጹት የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ በዓለም አቀፍ ደረጃ በዩኔስኮ የተመዘገበው የተፈጥሮ ስነ ምህዳር ለማር ምርት ምቹ በመሆኑ በዘርፉ የአርሶ አደሩን ተጠቃሚነት ለማረጋገጥ በትኩረት እየተሰራ ይገኛል ብለዋል። በጌዲዮ ዞን 60 ሺህ በላይ አርሶ አደሮች በዘርፉ ተሰማርተው በዓመት ከ70 ሚሊዮን በላይ ሀብት ያገኛሉ ያሉት አስተዳዳሪው በቡና ወቅት የሚገኘው ማር ምቹና ተፈላጊ በመሆኑ በትኩረት ይሰራል ብለዋል። ባህላዊውን የንብ ማነብ ዘዴ ወደ ዘመናዊ በመቀየር ምርታማነትን ለማሳደግ በትኩረት ሊሰራ እንደሚገባም ዶክተር ዝናቡ አሳስበዋል። እንደ ዞናችን በየዓመቱ ከ3500 እስከ 4000 ቶን ድረስ የሚደርስ ማር አርሶ አደሮቻችን ያመርታሉ። በዚህ ላይ ኦልሞስት ከ60 ሺህ በላይ የሚሆኑ አርሶ አደሮች በቀጥታ በንብ ሀብት ልማት የተሳተፉ ናቸው ማለት ነው። በዚህ አሁን ባለው የተጣራ የማርና እንዲሁም የዋጋ ሂደት በምናይበት ጊዜ አርሶ አደሮቻችን በየዓመቱ ከ700 ሚሊዮን በላይ ሊደርስ የሚችል ሀብት ከማር ብቻ እንደሚያገኙ የዓመታዊ መረጃዎቻችን ያሳያሉ ማለት ነው። ይሄ ለኢኮኖሚው ምን ያክል ፓርቲኩላርሊ ለእንደኛ ሀገር አርሶ አደሮች ትልቅ አቅም ሊሆን እንደሚችል የሚያሳይ ነው። ስለዚህ ይሄ በንብ ሀብት ልማት ላይ የተጀመሩ ሂደቶች በቀጣይ ተጠናክረው ከቀጠሉ እነዚህ በዝቅተኛ ኑሮ ደረጃ የሚኖሩ አርሶ አደሮቻችንን አቅማቸውን በዚህ ኢኮኖሚ መገንባት እንችላለን ማለት ነው። መንግስት በዘርፉ በሰጠው ትኩረት መነሻ ሰፋፊ ስራዎች በመሰራት ላይ እንደሚገኝና ከ2.6 ሚሊዮን በላይ ዘመናዊ ቀፎ ማከፋፈል መቻሉን በኢፌድሪ ግብርና ሚኒስቴር የእንስሳትና አሳ ሀብት ልማት ዘርፍ ሚኒስትር ዴኤታ አማካሪ ክብርት ወይዘሮ ጽጌረዳ ፍቃዱ በመግለጽ በዚህም 326,000 ቶን በላይ ማር ማምረት መቻሉን ገልጸዋል። ንብ ከማር ምርት ባሻገር በፖሊኔሽን ዘዴ ከእጽዋት ተራክቦ ጋር ተያይዞ ያለው ፋይዳ ከፍተኛ በመሆኑ አትክልትና ፍራፍሬዎች እንዳይጠፉና ምርታማነት ታቸው እንዲጨምር የሚያበረክተው ሚና ከፍተኛ መሆኑን ክብርት ወይዘሮ ጽጌረዳ አስገንዝበዋል። ሀገራችን ከፍተኛ የሆነ እምቅ አቅም አላት በንብ ሀብት ልማት ላይ። ስለዚህ በዚህ ዘርፍ ብዙ ወጣቶች ስራ እድል የመፍጠር ለሀገራችን ኢኮኖሚ አስተዋጽኦ ማበርከት፣ ምክንያቱም የንብ ሀብት ማለት ማር ለመጀመሪያ ጊዜ ወደ አውሮፓ ኤክስፖርት ያደረግነውና አሁንም ኤክስፖርት እየተደረገ ያለ ምርት ነው። ስለዚህ ከኤክስፖርት የምናገኘው ገቢ አለ፣ በሀገር ውስጥ ሽያጭ አለ። ለሀገር ውስጥ ኢኮኖሚ ከፍተኛ አስተዋጽኦ ማበርከት የሚችል ነው። ከዛ ባሻገር ደግሞ ለሰፊው አናቢዎች የገቢ ምንጭ ነው ለቤተሰቦቻችን ማለት ነውና የዚህን ጠቀሜታ በመረዳት መንግስት ከፍተኛ ትኩረት ተሰጥቶ እየተሰራ ነው ያለው። ባለፉት 4 ዓመታት በንብ ሀብት ልማት በሌማት ትሩፋት ኢኒሼቲቭ ምርትን ለማሳደግ በርካታ ስራዎች ተሰርተዋል። በዚህም እንግዲህ ትልቅ ለውጥ አምጥተናል ማለት ነው። ከ100% በላይ በሁለት እጥፍ የሚሆን ማሳደግ ተችሏል። በሀገር ደረጃ የንብ ምርታማነትን ለማሳደግ በትኩረት እየተሰራ መሆኑን የገለጹት የደቡብ ኢትዮጵያ ክልላዊ መንግስት የግብርና ቢሮ ምክትል ቢሮ ኃላፊና የእንስሳትና አሳ ሀብት ልማት ቢሮ ኃላፊ ዶክተር አባይነ ከዳ እያንዳንዱ አርሶ አደር በተክሎችም ሆነ በእንስሳት ላይ ምንም አይነት ጉዳት የማያስከትለውን የንብ ምርት ማምረት ላይ በትኩረት መስራት እንዳለበት ገልጸዋል። በክልሉ በርካታ አርሶ አደሮች በንብ ማነብ ላይ ተሰማርተው ውጤታማ እየሆኑ እንደሚገኙ ኃላፊ በመግለጽ ለዚህም የንብ መንጋ እጥረት እንዳይከሰት የብዝት ጣቢያዎች በተለያዩ ዞኖች በማመቻቸት ዘርፉን ለማሻሻል በትኩረት እየሰራ መሆኑን ተናግረዋል። ምርትና ምርታማነትን ለመጨመር እያንዳንዱ ማሳ ላይ የንብ እርባታ ጋጣ መኖር አለበት ብለን ነው የምናምነው። ልክ መሬቱ ምን ያህል ቀፎ ሊይዝ ይችላል ከኬሪንግ ካፓሲቲውን ያን ታሳቢ ያደረገ የንብ እርባታ መኖር አለበት። ካልሆነ ያለ ንብ እርባታ ምርታማ መሆን አይችልም። ፍራፍሬው ላይ ምን ያህል ምርታማ ያደርጋል? አቮካዶ፣ ማንጎ ብለን ብንሄድ ለምሳሌ በወተርሜሎን ላይ 100% ያለ ንብ ምንም ምርት እንደማይገኝ ነው ጥናቶች እያሳዩ ያሉት። ሌሎችም ሰብሎች ላይ በዚህ ልክ መጥቀስ ይቻላልና በተለይ እንደ አገራችን ምርትና ምርታማነትን ለማሳደግ ከፍተኛ ስራ እየተሰራ ነው። እዛ ውስጥ ደግሞ አንዱ ግብአት ብለን የምንወስደው ንብ መንጋ ስለሆነ ይሄንን
ታሳቢ ያደርገው ትኩረት እንዲሰጥበት ያንን ቅስቀሳም ለማድረግ ጭምር ነው። ከኬሚካል አጠቃቀም ጋር ተያይዞ ችግሮች እንዳሉና በዚህም ስህተት ምክንያት በእንስሳትና ሰዎች ላይ ጉዳት እየደረሰ መሆኑን የተገለጸ ሲሆን በዚህም አርሶ አደሩ ጥንቃቄ እንዲያደርግና መንግስትም አስፈላጊውን ሁሉ እንደሚያደርግ ተገልጸዋል። እንደ ችግር የምናየው በከፍተኛ ደረጃ የኬሚካል ርጭት ነው። በሰብል ልማት ላይ ያሉ አንዳንድ ተባዮችንና አረሞችን ለማጥፋት ሲባል የሚረጩ የጸረ አረም ኬሚካሎች በንቦች ላይ ከፍተኛ ጉዳት እያሳደሩ ስላለ አሁን እንደ ሀገር ህግም መመሪያ ማዘጋጅተን ስላለ ያንን መመሪያ ተግባራዊ ለማድረግና አንደርስ በደንብ ተገንዝበው የምንጠቀማቸው ኬሚካሎች አካባቢንም ሰውንም የማይጎዱ መሆናቸውን ማረጋገጥ። ማር ለሰው ልጅ እጅግ ጠቃሚ ቢሆንም ማህበረሰቡ በዘርፉ አሁንም ቢሆን የግንዛቤ ውስንነት እንዳለበት የተገለጸ ሲሆን ዘመናዊ ቀፎዎችን በመጠቀም ምርቱን ማሳደግ እንደሚቻልና ከዘመናዊ ቀፎ እጥረት ጋር ያለውንና ከኬሚካል አጠቃቀም ዙሪያ መንግስት በማህበረሰቡ ዘንድ ግንዛቤ መፍጠር ላይ በትኩረት መስራት እንዳለበት የመድረኩ ተሳታፊዎች አሳስበዋል። ሰባተኛው ሀገራዊ ምርጫ ፍጹም ሰላማዊ ሆኖ እንዲጠናቀቅ ከሁሉም ቀበሌያት አደረጃጀት ጋር ተቀናጅተው እየሰሩ መሆኑን የወናጎ ወረዳ አስተዳደር ገለጸ። ሀገራዊ ምርጫ ፍትሐዊና ሰላማዊ ዴሞክራሲያዊ ሆኖ እንዲጠናቀቅ የሁሉም ህብረተሰብ ክፍል በጋራ ሊሰራ እንደሚገባ ተገልጿል። ሰኒያ መሐመድ ተጨማሪ አላት። የወናጎ ወረዳ ዋና አስተዳዳሪ አቶ ወርቅ ነጋሹ እንደገለጹት ሰባተኛው ሀገራዊ ምርጫ ሰላማዊ ሆኖ እንዲጠናቀቅ ከሁሉም ቀበሌያት አደረጃጀት ጋር በመሆን እየተሰራ እንደሆነ ጠቅሰው ወጣቱ ሀገር ተረካቢ እንደመሆኑ መጠን ዲሞክራሲያዊ መብቱን ተጠቅሞ የፈለገውን ፓርቲ በመምረጥ ልማትን ማስቀጠል እንደሚገባም ገልጸዋል። ይሄ ሰላም ተጠናክሮ እንዲቀጥልና አሁን ደግሞ ዘንድሮ በተለየ ሁኔታ ሰባተኛ ሀገራዊ ምርጫ የምናደርግበት ወቅት ነው። ምርጫው ፍጹም ሰላማዊ ዲሞክራሲያዊና ሁሉም በፍትሃዊነት የሚጠቀምበትና በፍትሃዊነት የሚወዳደርበት ሁሉም ተፎካካሪ ፓርቲ በፍትሃዊነት የሚንቀሳቀሱበት በሰላማዊ መንገድ እንዲጠናቀቅ ማድረግ አንዱ ግብ ስለሆነ ይህንን ግብ ለማሳካት በየደረጃው ያለው የመንግስት መዋቅር የሚያደርገው እንቅስቃሴ እንዳለ ሆኖ እንደ ወረዳችንም ይህ ግብ እንዲሳካ በሁሉም ቀበሌያችን የተለየ አደረጃጀት ፈጥረን ክትትልና ድጋፍ እያደረግን ምንም አይነት ሰላምን የሚያደፈርሱ ጉዳዮች እንዳይከሰቱ ክትትል እያደረግን ያለንበት ሁኔታ ነው ያለው። የወናጎ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ዮሴፍ ተፈሪ ሰባተኛው ሀገራዊ ምርጫ ፍጹም ሰላማዊ እንዲሆን ወጣቶች፣ ሴቶችና አጠቃላይ የህብረተሰብ ክፍሎች በጋራ ሊሰሩ እንደሚገባ ጠቅሰው ማህበረሰባችን ሰላምና ልማት ወዳድ እንደመሆኑ መጠን አሁን ያለውን አንጻራዊ ሰላም ለማስቀጠል ከባለድርሻ አካላት ጋር በቅንጅት ሊሰራ እንደሚገባም አመላክተዋል። ይህንን ሰባተኛ ሀገራዊ ምርጫ በሰላማዊ መንገድ እንዲጠናቀቅ ምርጫውን የሚያደፈርሱ ነገሮችን አብዛኛ በአጎራባች ቀበላቶች አሉ ከኛ ጋር ያሉት በተጠናከረ ሁኔታ ህዝቡ የኔ ሰላም ነው ብሎ የኔ ይሄ አገርን ማቋቋም ነው ብሎ ግንዛቤ ያለ ህዝብ ስለሆነ ሁሉም ሰው በሰላማዊ መንገድ ይሄ ምርጫ እንዲጠናቀቅ ግንዛቤ እየተሰጠ እየሰራን ነው ያለ ነው። ያው የወረዳውን ሰላም ለማስጠበቅ አብዛኛው በሶስቶች ነው የምንሰራ። ፖሊስ ጽሕፈት ቤት አለ፣ ሚሊሻ ጽሕፈት ቤት አለ፣ ፍትህ ጽሕፈት ቤት አለ፣ ጸጥታ ጽሕፈት ቤት አለ። ከሌላውም ደግሞ ከባለድርሻ አካልም እየሰራን እንገኛለን። ከአጎራባች ወረዳዎችም ከጋንጎ ጋር እንሰራለን። የወናጎ ወረዳ ፖሊስ አዛዥ ኢንስፔክተር መሰለ እንዳሉት ሀገራዊ ምርጫው ሰላማዊ ሆኖ እንዲጠናቀቅ ከባለድርሻ አካላት ጋር በመሆን እየተሰራ መሆኑን አንስተው ከአጎራባች ወረዳ ጋር በሰላም ጉዳይ በልዩ ትኩረት እየሰሩ መሆናቸውን ገልጸዋል። ይህንን ሰላም በዘላቂነት ለማስቀጠል የሁሉም ባለድርሻ አካላት ተቀናጅቶ መስራት አለበት። የሰላሙ ባለቤት ህዝብ ከመሆኑ ህዝቡ ትልቅ ሚና አለውና እንደ ወረዳችንም ከአጎራባች የሚያዋስን ከመሆኑ የውጪ የጠላት እንቅስቃሴዎች ወደ ውስጥ ገብቶ ሌላ ችግር ሊፈጥር እንዳይችል ይሄንን ህብረተሰቡ ነቅቶ አካባቢውን መጠበቅ፣ ሌሎች ደግሞ ፖሊስም ሆነ የሚሊሻ ጽሕፈት ቤት ከሰላምና ጸጥታ ጋር በመሆን ህዝቡን በማንቃት ትልቅ ኃላፊነት ኖሮት ሰላሙ ዘላቂና ተከታይነት እንዲኖረው
የማድረጉ ስራ ከኛም ትልቅ ሚና እንዳለው አሳስባለሁ። አቶ በቀለ በየነ የወረዳው ሚሊሻ ጽፈት ቤት የምልመላና ስልጠና አስተባባሪ በበኩላቸው የጸጥታው ምክር ቤት ከአጎራባች ወረዳ ቀበሌያት ጋር ውይይት በማድረግ የዜጎችን ሰላም ለማስቀጠል እየተሰራ መሆኑን ተናግረው ምርጫው ሰላማዊ እንዲሆንና ማህበረሰቡ የሚፈልገውን ፓርቲ በሰላማዊ መንገድ እንዲመርጥ የግንዛቤ ስራ እየሰሩ መሆናቸውን ገልጸዋል። የጸጥታ ምክር ቤት አባላት ከየቀበሌ በወረዳ ደረጃ እየተዋቀረ ያለ እዚህ በወረዳ ውሳኔ የተላለፈው በቀበሌ ደረጃ እንደዚሁ ይሰበሰባል። ለልማታዊ ተግባር የምንንቀሳቀሰውን ዜጎች ሰላም ሲሆኑ ነው። አንድ ቀበሌ ሰላም ሲሆን አንድ ወረዳ ሰላም ይሆናል። አንድ ወረዳ ሰላም ሲሆን ዞን ሰላም ይሆናል። ክልል፣ አዘር፣ ፌደራል መንግስት ሰላም ይሆናል ዜጎቹ። ይሄ ነው። ከቀበሌያት ጋር ደግሞ አጎራባች ቀበሌዎች የምንላቸው ነገሮች አሉ። ቀበሌ ከቀበሌ ጋር ውይይት ይደረጋል ባለን በወረዳ መዋቅር ቀበሌ ማለት ነው። ቀጥሎ ከኦሮሚያ ጋር የሚያገናኘንም ደግሞ እንደዚሁ ከአጎራባች ጋር ውይይት ይደረጋል። የዜጋ ሰላምን ነው ከሁሉም በላይ። ዜጋው ሰላም ካለ ይነግዳል፣ የነገደው በአግባብ ይጠቀማል፣ ያረሰውን በሰላም ወደ ቤቱ ይመልሳል። ትልቁ ነገር እነኚህ ነገር ሰፋ ባለ መልኩ ለኛ እንደ ወረዳ ብቻ ሳይሆን እንደ ዞን ብቻ ሳይሆን ካሉን ከአጎራባች ቀበሌና ወረዳ ጋር ሰላማዊ ኑሮ ዜጋው እንዲኖር የማድረግ ተግባር ነው። በኮቾሬ ወረዳ የተጀመረው የመኖ ተከላ ስራ ለከብት ምግብነት ከመዋሉ ጎን ለጎን የአፈር መሸርሸር እንደሚከላከል ተገለጸ። የእንስሳት ዝርያን በማሻሻል ጤናቸውን በመጠበቅና የወተት የስጋ ምርታማነትን ለመጨመር እየሰራ መሆኑን የወረዳው ግብርና ጽሕፈት ቤት አስታውቋል። በረከት ጅግሶ አዘጋጅቶታል። ደመላሽ ኩልማ እንደሚከተለው ያቀርበዋል። መንግስት ትኩረት ሰጥቶ እየሰራ ካለው ከግብርና ዘርፎች አንዱ የከብት እርባታ መሆኑ የሚታወቅ ነው። ለከብት እርባታ ውጤታማነት የመኖ አቅርቦት እጅግ አስፈላጊ በመሆኑ አርሶ አደሮች ባላቸው ከብት ቦታ የተመረጡ የከብት መኖ ዝርያን እንዲተክሉ በጌዲዮ ዞን በኮቸሬ ወረዳ ትኩረት ተሰጥቶ እየተሰራ ይገኛል። በሌላ ቀበሌ ይደረግ የነበረው የመኖ ተከላ በቀበሌያቸው መጀመሩ ለውጥ መሆኑን በመግለጽ በከብት እርባታ ውጤታማነት ላይ ተስፋ እንዲጥሉ ማድረጉን የተናገሩ በመኖ ተከላ ላይ የተሰማሩ አርሶ አደሮች የመኖ ተከላ የወተት መንደር ለመፍጠር ያስችላል ብለዋል። ከብት የሚያግዱበት ቦታ አጥቶ መንገድ ላይ እያገዱ እንደነበር ተናግረው ከብቶች ያላቸው አርሶ አደሮች ወደ መኖ ተከላ በመግባት ተጠቃሚ እንዲሆኑ ምሳሌ እንሆናለን ብለዋል። ሌላ ቦታ እያየ ነበረ ነው። አሁን ወደዚህ አካባቢ በሌላ ቀበሌ ላይ ነበረ ይሄ ስራ የተሰራው። አምና ላይ አንጨቤ ትልቅ ክላስተር ነበረ። እኛም ደግሞ አርሶ አደሮችን በጋራ እናለማለን ይሄን አካባቢ በሚል ሁሉም ወደዚህ ልማት እንዲገቡ በማድረግ ዝግጅት ስናደርግ ከግብርና ጋር ሆነን ይሄ መኖም ደግሞ ከዚህ ጎን ለጎን እንሰት የሚተከሉ በቡናም በበሎቀም እየረዱ መኖንም ደግሞ ዘር በማምጣት እና እርከን በማውጣት የጉልበት ስራም ሆነ የሙያ ስራም ደግሞ እነሱ እያገዙ የሚመዘገበው ለውጥ አንደኛ ከብት እኔ እንደራስን ብናገር ለሌሎችም በዚህ ልኩ በአደረጃጀት 15 አርሶ አደሮች በዚህ ቦታ ያለው ከነሱ ጋር የተግባባ ነው። በሌሎች ዘርፍ በምንንቀሳቀሰው ልክ የከብት እርባታም እዚህ ብናደርግ አንድ የወተት መንደር እዚህ ጋር ማቆም እንችላለን። ከከተማ መጥቶ ወተት እንዲገዙ ማድረግ እንችላለን። ዶሮ ማርባት ይቻላል። በተለይ ደግሞ በዚህ ዘርፍ ብቻ አሁን ስለተጠየቅኩኝ ትልቅ ወይ የቅቤንም መሸጫ ማዕከል ለማድረግ ብዙ የአርሶ አደሮች ተጠቃሚነት በዚህ እንደ ማሰልጠኛ ሆኖ ኮቾሬ ወረዳ በወጂ ቀበሌ ልዩ ቦታ ዋጮታ ሶዱ በሚባልበት የዋስ ውስጥ ስላለን በዚህ አካባቢ ላይ ያሉ አርሶ አደሮችን ሌሎችንም ቀሪዎችም ደግሞ ወደዚህ ልማት እንዲገቡ ለማድረግ ጥረት እያደረግን ለመጫመት ዝግጅትም አለን። ከዚህ የበለጠው ደግሞ አርሶ አደር ወደ እድገት ጎዳና ይመራሉ የሚል እምነት ይዘን ነው እየተንቀሳቀስን ያለ ነው። አሁን ከዚህ በፊት ብዙ ችግር ነበር። ከብት ልናግበት ቦታ አጥተን መንገድ ዳር ነበር ምናግተን እየሄድን ነበር ነው። አሁን ደግሞ ለመንግስትም ይመስገን ለፈጣሪም ይመስገን አሁን መናው ባል ተሰጥቶን አሁን በጥሩ ሁኔታ እየሰራን ነው። በጥሩ ልማት ላይ እየሰራን ከብቶችን እየታገተን አሁን በጥሩ ሁኔታ ላይ ነው ያለነው። የኮቸሬ ወረዳ ግብርና ጽሕፈት ቤት እንስሳት ዘርፍ ቡድን መሪ አቶ ታሪኩ ተፈራ መኖ በወረዳው በዘንድሮ ዓመት 300 ሄክታር ላይ መኖ ለማልማት ታቅዶ 285.3 ሄክታር ማሳካታቸውን አንስተዋል። እንስሳት እርባታ ከታሰበ መኖ ማዘጋጀት የአንበሳ ድርሻ እንደሚወስድ ጠቁመው የተሻሻሉ የመኖ ዝርያዎችን ለአርሶ አደሩ እያደረሱ እንደሚገኙም አብራርተዋል። መኖ እንደ ወረዳ 390 ሄክታር ዘንድሮ ላይ በተለይ ለማልማት አቅደን
እስካሁን ድረስ 285.3 ሄክታር ማልማት ችለናል። እንግዲህ ለአርሶ አደሩ በተለይ መኖ ልማት እንስሳት እርባታ ከታሰበ መኖ ልማት ትልቁን ድርሻ የአንበሻውን ድርሻ የሚወጣ ተግባር እንደመሆኑ እና የተለያዩ የመኖ ዝርያዎችን የተሻሻሉ የመኖ ዝርያዎችን እዚህ አገር ውስጥ የሚገኙ እንደ ዞናችን የሚገኙ ጓተማላ፣ ዞኔ ሳር፣ ዴሾ ሳር፣ ሙላቶት እንደገናም ደግሞ የመኖ ዘሮችን ከዞንም የተላከ አለ። መኖ ጋዋያና የላማተር የሚባሉ እንዲሁም ሳስባኒያ እነዚህ ምርጥ ዘሮችን ለአርሶ አደር በማሰራጨት ላይ እንገኛለን። የኮቸሬ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ብርሃኑ ማሩ የአርሶ አደሩን ኑሮ ለመለወጥ በወረዳው የከብት መኖ በመትከል አመርቂ ለውጥ እየተመዘገበ መሆኑን ተናግሯል። የመኖ ተከላ ለከብት ምግብነት ከመዋሉም ጎን ለጎን የአፈር መሸርሸርን እንደሚከላከልም አስረድቷል። የእንስሳትን ዝርያ ከማሻሻልና ጤናቸውን ከመጠበቅ ጎን ለጎን የከብት መኖ ምርታማነትን ለማሳደግ እየሰሩ እንደሚገኙ ተናግሯል። የወተትና የስጋ ምርታማነትን ለመጨመር ወረዳው በመኖ ልማት ስራ ላይ በስፋት እየሰራ መሆኑን ኃላፊው ጨምረው አብራርተዋል። የአርሶ አደሩን የኑሮ ሁኔታ ለማሻሻል በግብርና ሴክተር ላይ ከሚሰሩ ዋና ዋና ስራዎች ውስጥ የመኖ ልማት ስራችን አንዱና ቀዳሚ ስራ ነው አድርገን እየሰራን ያለ ነው። ለእንስሳት እርባታ አስተዋጽኦ ሊያበረክቱ የሚችሉ የመኖ ሳር እና የተሻሻለ የመኖ ሳሮችን በእነዚህ በስትራክቸር ስራዎች ላይ በበጋ ወቅት ላይ የተሰሩ ስትራክቸር ስራዎች ላይ የማልማት ስራ ላይ ነው የምንገኘው ማለት ነው። በአሁን ሰዓት ላይ እንደምታወቀው የእንስሳት መኖ ስራችን ለእንስሳት መኖነት ከመዋል ባለፈ የአፈርና ውሃ ጥበቃ ስራዎቻችንንም አጋዥ ዘርፍ ነው ስራ ነው። በተለይ በዘርፈ ብዙ ጠቀሜታ ያላቸው የመኖ ሳሮችን እንደነ ሳስፔኒያ የመሳሰሉ የዝርያ የመኖ ሳሮች ወይ ደግሞ ዛፎችን ለሰብል ለቡናና ለእንሰት በጥላነትም ጭምር የሚያገለግል የመኖ ዘር ነው። አንድም ለመኖ አገልግሎት የምንጠቀመው ነው። ከዛ ባለፈ ደግሞ ለአፈር ለምነትም አስተዋጽኦ የሚያበረክት ብሎም ደግሞ ለእንሰትና ለቡና ተከላ ስራችን በጥላነት የሚያገለግል ነው። ሁሉ አቀፍና ተመጣጣኝ እድገት እንዲኖር የስነ ህዝብ ሚና ትልቅ መሆኑ ተገለጸ። በዞኑ ከሚገኙ ሁለተኛ ደረጃ ትምህርት ቤቶች የተውጣጡ ተማሪዎችን በማወዳደር በቀጣይ በክልል አቀፍ ደረጃ የስነ ህዝብ ውድድር ላይ ተሳታፊ ልየታ መርሃ ግብር መደረጉንም አስረድተዋል። ታምራየው ፈለቀ አዘጋጅቶታል። ሰኒያ መሐመድ እንደሚከተለው ታቀርቧለች። የጌዲኦ ዞን ፋይናንስና ፕላን መምሪያ በዞኑ ያለው የስነ ህዝብ ምጣኔ ከእድገት ጋር እንዲጣጣም ለማስቻል በትብብር እየሰራ መሆኑን ገልጸዋል። መምሪያው በዞኑ ከሚገኙ ሁለተኛ ደረጃ ትምህርት ቤቶች ለተውጣጡ የስነ ህዝብ ክበባት ውድድር አካሂዷል። የጌዲኦ ዞን ፋይናንስና ፕላን መምሪያ የሰው ሀብት ቡድን መሪና የመምሪያው ተወካይ አቶ ኃይሌ አለሙ የስነ ህዝብ ቁጥር አለመመጣጠን በልማት ስራዎችና ተደራሽነት ላይ እንቅፋት እንደሚፈጥር ገልጸው ሁሉን አቀፍ እና ተመጣጣኝ እድገት እንዲኖር የስነ ህዝብ ሚና ትልቅ መሆኑን ገልጸዋል። ተማሪዎችንም የአንዱ የማነሳሳት በአንደኛው ተግባር ሊሆን ይችላል። ሌሎችም እነሱን አሁን ወደፊት የወጡትን እያዩ ሌሎችም ጥሩ ተነሳሽነት ኖራቸው በጣም ጎበዝ ተማሪ ሆነው የሚወጡበትን ሁኔታ ለመፍጠር ታስቦና ታቅዶ የተዘጋጀ ውድድር መሆኑን ነው የተረዳሁት። በስነ ህዝብ ምጣኔ ላይ ትኩረት አድርጎ በመስራት ፍትሃዊ የልማት ተደራሽነት እንዲሁም መልካም አስተዳደርን ለማስፈን የሚኖረው ሚና ጉልህ መሆኑን የገለጹት አቶ ኃይሌ በዚሁ ልክ የስነ ህዝብ ተማሪዎችን ማሳተፍ ፋይዳው የጎላ መሆኑን አስረድተዋል። እዚህ የተገኙ ተወዳዳሪዎች ወደየ አካባቢ አንድ ይዞ የሚሄዱት ነገር አለ። አንደኛ ከህዝብ ቁጥር ጋር ተያይዞ በቤተሰብ ደረጃ የህዝብ ቁጥር ከቤተሰብ ኢኮኖሚ ጋር እኩል እንዲሄድ በማድረግ ዙሪያ ላይ ሰፊ ግንዛቤ ያገኙበት ሁኔታ ስላለ ወደዛም በሚሄዱበት ጊዜ የግንዛቤ መፍጠሪያ መድረኮችን አዘጋጅተው ግንዛቤ ለመፍጠር ምቹ ሁኔታ ይፈጥራል ብለን ነው የምናስበው።
በዞኑ ያለው የህዝብ ጥግግትና ፍልሰት በገጠርና ከተማ የሚስተዋለውን የህዝብ ፍልሰት ጤናማ እንዲሆን እየተሰራ መሆኑን ገልጸዋል። በጌዲኦ ዞን ፋይናንስና ፕላን መምሪያ የስነ ህዝብ የስራ ሂደት አስተባባሪ አቶ ዮሴፍ ታወደ በበኩላቸው ያልተመጣጠነ የህዝብ ቁጥር እድገት ለበርካታ ማህበራዊ ቀውሶች እንደሚዳርግ ገልጸው ይህን አሉታዊ ጉዳትን ለመቀነስ የግንዛቤ ማስጨበጫ ስልጠና አስፈላጊ መሆኑን አስረድተዋል። በሀገር ደረጃም በዞናችንም እንደሚታየው ከፍተኛ የሆነ የስነ ህዝብ ችግሮች አሉ። እነዚህን ችግሮች ደግሞ ለመቅረፍ አዲሱን ትውልድ ከስነ ህዝብ ችግር የነጻ እንዲሆን ለማድረግ ወጣቱ ላይ ትልቅ ስራ እየሰራን ነው። ይህም በትምህርት ቤት የስነ ህዝብ ክበባትን አቋቁመን ተማሪዎች በድራማ መልክ በጥያቄና መልስ መልክ እና በተለያዩ አይነት ዝግጅቶች እያቀረቡ ለወላጆቻቸው ትምህርት ይሰጣሉ። ተማሪዎችንም እዛው የስነ ህዝብን ችግር ከተረዱ በኋላ የስነ ህዝብን የመፍትሄ ሀሳብ እንዲያፈልቁና የመፍትሄው ባለቤት እንዲሆኑ ለማብቃት ታስቦ የተደረገ ዝግጅት ነው። አያይዘውም ተመጣጣኝና ሁሉን አቀፍ እድገት ሊመዘገብ የሚችለው ለስነ ህዝብ ምጣኔ ሁሉም ትኩረት ሰጥቶ ሲሰራ መሆኑን ተናግረዋል። ይህን አስመልክቶ በዞኑ በሚገኙ ትምህርት ቤቶች የስነ ህዝብ ክበባት አደረጃጀትን ማጠናከር እንደሚያስፈልግ የገለጹት ቡድን መሪው ተማሪዎች የነገ ሀገር ተረካቢ እንደመሆናቸው በቤተሰብ ምጣኔና በስነ ተዋልዶ ጤና ዙሪያ ግንዛቤ ከወዲሁ መፍጠር አስፈላጊ መሆኑን ጠቁመዋል። ስልጠና በመስጠት የግንዛቤ ስራ ነው የምንሰራው። ይሄ የስነ ህዝብ ስራ በማንም በኩል ተጽዕኖ ተደርጎ የሚመጣ ሳይሆን ማህበረሰቡ ራሱ ከግንዛቤ እጥረት ከአቅሙ በላይ የሆኑ ልጆችን በመውለድ የሚመጣ ችግር ስለሆነ ከኢኮኖሚው ጋር የተመጣጠነ የልጅ ቁጥር እንዲኖረው ለማስቻልና የችግሩን ምንነትና ስፋት በማስገንዘብ ህብረተሰቡ ራሱ የችግሩ መፍትሄ እንዲፈጥር የግንዛቤ ስራ በከፍተኛ ሁኔታ በማቀጣጠያ ሰነድ አዘጋጅተን ስራ ለመስራት ተዘጋጅተናል። በዞኑ ከሚገኙ ሁለተኛ ደረጃ ትምህርት ቤቶች የተውጣጡ ተማሪዎችን በማወዳደር በቀጣይ በክልል አቀፍ የስነ ህዝብ ውድድር ላይ ተሳታፊ ልየታ መደረጉን አስረድተዋል። በዚህ ውድድር አንደኛ የወጣው ተማሪ ወደ ክልል ሄዶ ዞኑን ወክሎ ይወዳደራል። ከዛ በተረፈ ግን ይህንን የተዘጋጀውን ዝግጅት ወደ ተማሪዎች ወደ የወረዳው በመላክ በየትምህርት ቤቱ ተማሪዎች የግንዛቤ ማስጨበጫ ስራ እንዲሰራ በየወረዳው የስነ ህዝብ ባለሙያዎች ከፍተኛ ስልጠና በመስጠት ስራ ወደ መስራት እንገባለን። በተካሄደው የስነ ህዝብ ውድድር አሸናፊ ተማሪ ዮሐንስ ስዩም ከዶመርሶ ሁለተኛ ደረጃ ትምህርት ቤት እንዲሁም ተማሪ ማለዳ ዮሴፍ ከይርጋ ጨፌ ሁለተኛ ደረጃ ትምህርት ቤት በበኩላቸው ውድድሩ ያልተመጣጠነ የህዝብ ቁጥር እድገት ያለውን አሉታዊ ጎን ከማሳወቅ አንጻር የበኩላቸውን ኃላፊነት እንደሚወጡ ተናግረዋል። ያልተመጣጠነ የህዝብ ቁጥር እድገት በቤተሰብ ብሎ በሀገር ደረጃ የሚያስከትለው ችግር ዘርፈ ብዙ በመሆኑ ሁሉም ለስነ ህዝብ ትኩረት መስጠት እንደሚያስፈልግ ገልጸዋል። እኔ እንደኔ የተሰጠኝ አደራ አለ። አባወራና ማወራ ማለት ያለባቸው ምን ያክል ንብረት አለኝ፣ ልጆችን ደግሞ በምን ማሳደር አለብኝ የሚለውን ነገር ግንዛቤ ቢያደርጉ እኔ ደስ ይለኛል። እኔ ለማስተላለፍ የሚፈልገው ነገር ይሄ ነው። ያልተመጣጠነ የህዝብ እድገት በእርግጥ እንደምናውቀው በተለይ እንደ አፍሪካ ሀገራት የሚታይ ችግር እንደመሆኑ መጠን ይሄ በዚህ ነገር ኃላፊነት የሚሰማው እያንዳንዱ ህዝብ እያንዳንዱ በየሀገሩ ያለው ተወላጅ እያንዳንዱ ሰው የሚመለከተው ጉዳይ ነውና እያንዳንዱ ዜጋ እያንዳንዱ በዚህ ምድር ላይ የተወለደ ሰው ሁሉ የሚመለከተው ጉዳይ እንደሆነ አረጋግጥ። በተካሄደው የስነ ህዝብ ውድድር አሸናፊ ለሆኑ ተማሪዎች የማበረታቻ ሽልማት የተሰጠ ሲሆን ከአሸናፊዎች መካከል በቀጣይ በሚካሄደው ክልላዊ የስነ ህዝብ ውድድር ላይ ተማሪ ዮሐንስ ስዩም ዞኑን ወክሎ እንደሚወዳደርም ተገልጿል። ዜና ሰባታችን እንደቀጠለ ነው። አሁን ደግሞ ወደ ዓለም አቀፍ ትንታኔ ዜናዎቻችን እናመራለን። አብረን እንቆይ። አሜሪካ ለ25 ዓመታት ልትደበድባቸው ያቀደችው ሀገራት አፈራርሳለች፣ በታትናለች ተባለ። ላለፉት 25 ዓመታት ኢራን በአሜሪካ ጠላትነት ዝርዝር ውስጥ ቁጥር 1 ቦታ የያዘች ሀገር እንደሆነም ተገልጿል። ኢራን በእነዚህ 25 ዓመታት የአሜሪካ ጠላቶች አደራጅና አስታጣቂ ነበረችም ተብሏል። ለዓለም አቀፍ ትንታኔዎቻችን እንደመላሽ ኩልማ ዝርዝር አለው።
ከአሜሪካኑ 911 መንትያ ህንፃዎች ጥቃት ማግስት ታዋቂው የአሜሪካ ጀነራል ዊስሊ ክላርክ ወደ አሜሪካ መከላከያ ፔንታጎን የወቅቱን የመከላከያ ሚኒስትር ዶናልድ ራምስፊልድ እንዲያነጋግሩ ተጠርተው በቀጣዮቹ 5 ዓመታት ውስጥ 7 ሀገሮች ላይ ጦርነት እንዲከፍት መታቀዱን ቆፍጠን ባለም ወታደራዊ ትዕዛዝ ተነገራቸው። ኢራቅ፣ ሶሪያ፣ ሊባኖስ፣ ሊቢያ፣ ሶማሊያ፣ ሱዳንና ኢራን መሆናቸውን አብራርተው ነገሯቸው። ከ2001 ዓ.ም ጀምሮ አሜሪካን በ25 ዓመታት ውስጥ 7 ሀገራትን ወራለች፣ በትናለች። የአንዳንዶቹንም መሪዎች ከአፈር በታች ቀብራቸዋለች። ከመካከለኛው ምስራቅ እስከ አፍሪካ ያሉትን ሀገራት ቀና እንዳይሉ ቀጥቅጣቸዋለች። ከሶማሊያ በስተቀር ሁሉም ሀገሮች የአሜሪካንን በትር ቀምሷል። ኢራቅ ስትፈራረስ ጠንካራ መሪያው ሳዳም ሁሴን በስቅላት ተገለዋል። ሶሪያ ጎላን ተራራን ለእስራኤል ስታስረክብ መሪያዋ እግር አውጪኝ ብሎ ወደ ሩሲያ ተሰዷል። ሶሪያ ከአሜሪካ ጋር ጨዋታ እኔን ያየ ይቀጣ የምትል መስሏል። የአፍሪካዊቷ ሊቢያ የተደረገባት የሚነገርም የሚተረክም አይደለም። ከሀገርነት ወርዳ የመንደር አንጃዎች መጫወቻነት ተዋርዳለች። ሊባኖስ ትርምስምሷ ወጥቶ በሁለት መሪዎች ትመራለች፣ በሐማስና በአሻንጉሊት መንግስት። ሱዳን እየታመሰች ነው። እጣ ፈንታዋ እስካሁን ባይለይለትም አገግማ ሀገር ለመሆን ከጦርነት በኋላ ብዙ ዓመታት ሊፈጅባት ይችላል ተብሏል። የሱዳን በእሳት መለብለብ የሊቢያ መፈራረስን የአፍሪካ መሪዎች እንዳላዩ ቢያልፉትም የኡጋንዳው ፕሬዝዳንት ዩሪ ሙሴቬኒ ሙአምር ጋዳፊን ከስልጣን ያወረደውን በኔቶ የሚመራውን የሊቢያ ጣልቃ ገብነት በጽኑ ተችቷል። ፕሬዝዳንቱ እንደገለጹት የቀድሞ ወራሪና ቀኝ ገዢ ሀገራት በአንድ የአፍሪካ ሀገር ላይ ጥቃት ሲሰነዝሩ የአፍሪካ መሪዎች ተገቢውን ምላሽ አለመስጠታቸው ትልቅ ስህተት እንደነበረም ገልጸዋል። አፍሪካ በወቅቱ በሁኔታው ክፉኛ መደናገጧንና የምዕራባውያን መሪዎች እስከዚህ ርቀት ድረስ ይሄዳሉ ብለው ፈጽሞ እንዳልገመቱ በቁጭት ተናግረዋል። ኢራን እነዚህ ሁሉ ሀገራት ሲፈጠፈጡ በፋርስ ምንጣፏ ላይ ቁጭ ብላም ስትመለከት ነበር። በአይናችን ያየነውን አታሳየን እንደሚባለው ዙሩ ከረረና ኢራንም ተራዋ ደርሶ ሁሉ አቀፍ መሪዋ ተገለው ትምህርት ቤቶቿ ተዘግተው መውጣት መግባት ህዝቡ እየናፈቀው በኑሮና በሰላም እጦት እየተቀጣ ይገኛል። እነዚህ ሀገራት የአሜሪካና የእስራኤልን ጥምር አቅም ተጋፍጠዋል፣ ግን አንዳቸውም አልቻሉም። ኢራን አልንበረከክም አለች። አለመንበርከክ ሲናገሩት ልብ ያሞቃል፣ ጀግና ጀግናም ያጫውታል። በር ላይ ሲመጣ ግን ታሪኩ ሌላ ነው። አሜሪካ ኢራን ላይ አቂማለች። ባራክ ኦባማ ትንሽ የመተንፈሻ እድል ሰጥተዋት ወግ አጥባቂዎቹ አልወደዱላቸውም። የኒውክሌር ማብላያውንም ለኃይል ማመንጫ እንድትጠቀምበት ፈቅደው ነበር። ነገር ግን ጆ ባይደን ሲመጡ ነገሮች እየተለወጡ ሄዷል። ትራምፕ በመጀመሪያ ስልጣናቸው ዘመን በከፍተኛ ፍጥነት በማደግ ላይ የነበረውንና አያቶላ ተስፋ የጣሉበትን ጄኔራል ቃሲም ሱሌይማንን አስወገዱ። የትራምፕና የኔታንያሁ ህብረት በሁለቱ ሀገራት መካከል ከነበሩት ምዕራፎች ሁሉ የላቀ ሆኖ ባለበት ወቅት አሜሪካ ለኢራን ደጋግማ አታደፍርሽብኝ ብላ ነበር። ኢራን ሁኔታውን አላገናዘበችም። የነስራላ ሂዝቦላን ማስታጠቁና ማገዙን ቀጠለች። የቀጠናው ሀያልነቷን የማሳየት አባዜም ተጠናወታት። እስራኤልም አልወደደችላትም። የእስራኤሉ የስለላ ድርጅት ሞሳድ ስራውን አጠናክሮ ቀጠለ። የአፍጋኒስታን ስደተኞችንና ኢራን ውስጥ ያለውን የብሔሮች ሽኩቻና ፍትጊያ ተጠቅሞ አኩራፊዎቹን መመልመልና መረጃ መሸመቱን ቀጠለ። የአፍጋኒስታን ስደተኞች ስለላውን $100 በታች እየተከፈላቸው መረጃዎችን ለእስራኤል ይልካሉ። እስራኤል መረጃዎቹን እየተጠቀመች የኢራን መሪዎችን እና ሳይንቲስቶችን የሚውሉበትን ብቻ ሳይሆን የሚተኙበት አልጋ ድረስ በመዝለቅ የኢራንን ታላላቅ ሳይንቲስቶችና ከፍተኛ ባለስልጣኖቿን አንድ በአንድ መነጠሉ ቀላል የቤት ስራ አደረገችው። ቴህራን ግን አልባነነችም። እያንዳንዱ የእስራኤል ማዕዘን የሚያዳርስ ሚሳኤል ፈበረከች። የእስራኤልን አየር ክልል መጣስ ቻለች ተብሎ ጉድ ተባለ። ይሁንና ግን አንድም የእስራኤል ባለስልጣናትን መምታትም መግደልም አልቻለችም። ኢራን ከሌሎቹ 6 እንዲፈራርሱ አሜሪካ ካቀደቻቸው ሀገራት የተሻለ ታሪክና ወታደራዊ አቅም አላት። ግን አሜሪካ ደግሞ የማይነጥፍ አቅምና እስራኤልን ያክል አጋዥ ይዛለች። ጀርመንን፣ ሶቪየት ህብረትን፣ ጃፓንን ያንበረከከችበት ልምድ ከ70 ዓመታት በላይ የስርዓት ለውጥና ከ50 በላይ የመንግስት ግልበጣ ልምድ ያካበተችውን አሜሪካ ሀያላኑም አይደፍሯትም። ታይዋን የቻይና አካል መሆኗን አሜሪካ ታምናለች። ነገር ግን የቻይና መርከቦች ወደ ታይዋን መጠጋት አይችሉም። የአሜሪካ ጀት ተሸካሚ የጦር መርከቦች መንጠራራ ሲጀምሩ ቻይና ወደ ጓዳዋ ትመለሳለች። የቻይና አቅም ከኢራን ጋር አይወዳደርም። ቻይና ግን የምትጫወተው ዲፕሎማሲ የአጋርነት ፖለቲካ ነው። ከቀጠናው ውጪ አንድም ወታደራዊ ካምፕ የሌላት ኢራን ከ700 በላይ ዓለምን ያካለለ ወታደራዊ ካምፖች ካላት ሀገር ጋር ነው እና ይዋጣልን ብላ ከአሜሪካ ጋር ጦርነት የጀመረችው። የፐርሺያ ዘመን ገናናነትን እያሰቡ የአሁኗን ዓለም አቀፍ ሀያል ሀገር መጋፈጥ በእሳት መጫወት ነው። ላለፉት 25 ዓመታት ኢራን በአሜሪካ የጠላትነት ዝርዝር ውስጥ ቁጥር 1 ቦታ የያዘች ሀገር ናት። ኢራን በእነዚህ 25 ዓመታት የአሜሪካ ጠላቶች አጋዥ፣ አደራጅና አስታጣቂ ነበረች። አሜሪካ መካከለኛው ምስራቅ ላይ ያላትን ፍላጎትና ጥቅም አላወቀችውም። ያንን
ይህንን ጥቅሟን ለማስከበርስ የት ድረስ የመሄድ ቁርጠኝነቱ እንዳላት ኢራን የዘነጋችው ይመስላል። ከቅርብ ዓመታት ወዲህ እስራኤል እየተከተለች ያለችውን ስትራቴጂክ ማለትም መሪዎችን እያሳደዱ ከነስረላ እስከ ሐማሱ የአህያ ስናዋር ድረስ እያስወገደች የመጣችበትን አካሄድ የሚያከሽፍ የጥንቃቄ እርምጃ በመውሰድ መሪዎቿን እንኳን ማዳን አልቻለችም። በዚህ ረገድ የበላይነቱን የተቆናጠጠችው እስራኤል ናት። ኢራን ሚሳኤሎች መተኮስ ችላለች፣ ግን እስከ መቼ ለሚለው ጥያቄ ማንም ምላሽ የሚሰጥ አይመስልም። የአሜሪካንን የጦርነት ወጪ ኤሚሬቶችና ሳውዲ አረቢያ ይሸፍናሉ። ኢራን ግን ብቻውን ትቆማለች። ከዚህ በኋላ ወዳጅ ሀገራት ለኢራን መሳሪያ መሸጥና ማቀበል ቀላል አይሆንላቸውም። ጸቡ ከማን ጋር እንደሚሆን ግልጽ ነው። ሩሲያ ትራምፕን ማስቀየም አትፈልግም። የዩክሬን ጉዳይ ይይዛታል። የአውሮፓ ህብረት ከመግለጫ ያለፈ ረብ የለውም። የትራምፕ አስተዳደር ጉዳዩ አይደለም። አፈጣጠሩና አሰራሩ የማን አለብኝነት ነገር ይበዛበታል። በርቀትና በቅርበት መተኮስና መዋጋት ይቻላል። ኢራን ግን ሆርሙዙን ተሻግራ መዋጋት አትችልም። እነ ሂዝቦላና ሐማስ ሀውቲንም ጨምሮ የየራሳቸው የቤት ስራ ማጠናቀቅ አልቻሉም። ሁሌም ሚሳኤሎችን እየተኮሱ በራስ መሬት ላይ ብቻ እየተዋጉ ማሸነፍ አይቻልም። ለዚህ ነው የኢራን መንግስት የቤት ስራውን ሳይጨርስና ግቢውን ሳያጸዳ ጦርነት ውስጥ የገባው። የማያሸንፉትን ጦርነት መዋጋት ህዝብን ከማስጨረስና ንብረት ከማውደም ውጪ ትርፍ የለውም። አሜሪካ ከቻይና መልስ ወዴት ትዘምት ይሆን? ሰላም ለምድራችን ይሁን። ከጌዲዮ ቴሌቪዥን የሰዓቱ ዜናዎቻችን እኚህን ይመስሉ ነበር። ዜናዎቻችንን ከማጠቃለላችን በፊት አበይት ርዕሰ ጉዳዮችን እናስታውሳለን። በደቡብ ኢትዮጵያ ክልል የቱሪዝም ሀብቶች ላይ ጥቅም ላይ ለማዋል የተሰሩ ስራዎች ተጨባጭ ውጤት ማምጣታቸውን ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። የቡና ምርት የማር ምርታማነትን ለመጨመርና ልዩ ጣዕም ያለው ማርን ለማምረት ያለው አስተዋጽኦ ከፍተኛ መሆኑ ተገለጸ። ሁሉን አቀፍና ተመጣጣኝ እድገት እንዲኖር የስነ ህዝብ ሚና ትልቅ መሆኑ ተገለጸ። ከጌዲዮ ቴሌቪዥን የሰዓቱ ዜናዎቻችን እኚህን ይመስሉ ነበር። ዜናዎቹን ሰመራ አብሬያቸው የቆየሁት ብሌን ተገኔ ከመላው የስቱዲዮ ባለሙያ ጋር በጋራ በመሆን ነበር። ከቀሪ የቴሌቪዥኖቻችን ፕሮግራሞች ጋር መልካም